ምናልባት ወይ እንዳጨርሽው ፌቨን ችግሩ እንዴት እየሰፋ እንደመጣ ጨንቆኝ እኮ ነው። ምን እንደማደርግ እኮ ግራ ገብቶኝ። ምንድን ነው እንጃ። በዚህ ገዝተማ እንዴ እኔ ምን ደግሞ ፈጣሪ ያለሽ ጋሼ ምንም አይሆን። አንቺ ግን ባረኩት ነገር አልተቀየምሽኝም? አይ የኔ ነገር እንኳን ተው፣ ደግሞ አልተቀየምኩብም። ተናድጄብህ አውቃለሁ፣ ግን በቃ ሁሉ ነገር እንርሳው። በቃ ባይሆን ጋሼ ብቻቸው እንዳይሆኑ ሲነቁ እንግባ። አይ አንቺ ግቢ፣ እኔ ትንሽ እቆያለሁ። እንዴ ብቻህንማ እዚህ ጥዬ አልገባም። ቆይ አንተ ብቻህን እንዳትሆን አይደል እንዴ? ምን መሰለሽ እኔ ትንሽ ቢልም ወይ እንደሱማ አይሆንም። የውጭ ምግብ እኮ ጭራሽ ህመሙን ያባብስበታል። ለስለስ ያለ ምግብ ሰራለታል። ቃጥቤ ስለማላቅ ነው እንጂ በጣም ከባድ ስራ ነው። እንዴ እስካሁን ድረስ አዲስ አበባ ወጥተህ አልጨረስክ? ነባና ጽጌረዳ ታረቁ። ነባ ጽጌረዳ ታረቁ። በጣም ደስ የሚል ነገር ማርያምን፣ እኔ በጣም ነው ደስ ያለኝ። በጣም ማለት ነው። የጽጌረዳ እናት ያሰሪዋ ልጇ ከንቱ ቀረች ማለት ነው። ልፋቷ ድካሟ። ምክንያቱም እሷ ነብዩን በጣም ነው የምትወደው ማለት ነው። ነብዩ ደግሞ ጽጌረዳን ይወዳታል። እንዳያችሁ በፎንቋ ሙትትትትት ልል ይገኛል ማለት ነው። እናትየዋ ደግሞ እንግዲህ በሰው ሀሳብና በሰዎች እቅድ የምትጓዘው እናቷ በጣም በሚያሳዝን ነገር የልጇን ስሜት እየነካችና እንደዚህም ደግሞ የማይደረገውን ነገር እንድታደርግ እየገፋፋቻት ትገኛለች ማለት ነው። ዛሬ እንግዲህ ጽጌረዳ ለእናቷ ማስጠንቀቂያ ተናገረች። ከዛሬ ጀምሮ ሁሉን ነገር ሰው ሲልሽ እየመጣሽ እኔን የምትሰድቢውና ስሜቴን የምትነኪው አላደረኩትን አደረግሽ የምትይው እማዬ እውነቴን ነው የምልሽ፣ ግን አንድ ቀን አድርጌው እንዳላሳይሽ ተጠንቀቂ በማለት እናቷን እያለቀሰች አስጠንቅቃታለች። እናትየውም እንግዲህ ምንድን ነው አዲስ ነገር ነው የት ነው ያደርሽው በማለት እንግዲህ እሷን ያለው ነገር ብትናገርም ልትሰማ ለመቻሏ በስተመጨረሻ ጽጌረዳ ከባድ ውሳኔ እየወሰነች ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ይዤላችሁ የመጣሁት የጽጌረዳ ድራማን ይዤላችሁ ከች ብያለሁ ማለት ነው። የጽጌረዳ ድራማ እንግዲህ አባባ ሐኪም ቤት ታመው እንግዲህ ሐኪም ቤት እንደገቡ ታውቃላችሁ። ጽጌረዳም ደስ የሚል ነገር እንግዲህ ተፈትናለች ማለት ነው። የነባ ጓደኛ እንግዲህ ደስ የሚል ነገር አድርጓል ማለት ነው። የቱን አክል እንኳን ነባ ትምህርት ቤት መግቢያዋን ራሱ ቢሰርቅባትም ግን ያደረገው ነገር ምንድነው ሲባል በአጥር እሱ መጀመሪያ ዘሎ እሷንም እንግዲህ በአጥር ላይ ዘላ ተፈትና እንድትወጣ አድርጓታል ማለት ነው። በጣም ደስ የሚል ነገር የትኛውን አክል እንኳን መቀኛ ክፉ ሰዎች መንገዳችሁን ቢዘጋችሁ ፈጣሪ ደግሞ በአንድ በኩል በራችሁን ይከፍትላችኋል ማለት ነው። ደስ የሚል ነገር ማለት ነው። እንግዲህ ነባ በስተመጨረሻ እንግዲህ በእውነት ነው ተሸንፏል ማለት ነው። እየተሸነፈው ደግሞ በጣም በጽጌረዳ ተሸንፏል ማለት ነው። እኔ በጣም ነው ደስ ያለኝ ጋይስዬ፣ በጣም ከምታስቡ በለጠ ደስ ብሎኛል ማለት ነው። በእንደዚህ አይነት ነገር ራሱን ተሸንፎ ሳገኝ እውነቴን ነው የምላችሁ በጣም ነው ደስ ያለኝ። እንግዲህ ከዛም በኋላ እንግዲህ ፈተና ተፈትነው ሲወጡ በጣም ነው የማመሰግነው የእውነት ስላደረክልኝ፣ ይሄንን ስለፈጸምክልኝ ስላደረክልኝ እግዚአብሔር ይስጥልኝ በማስመል እንግዲህ የነባን ጓደኛ ቅፍ አድርጋው ነበረ። እሱም ደግሞ ምን ችግር አለው በቃ ካሁን ወዲህ ግን ያው እንደዚህ አይነት ነገር እንዳያጋጥምሽ ተጠንቀቂ ብሎ ይላታል ማለት ነው። ከዛ እንግዲህ ነባ ደውሎ ምንድን ያለው አባቴ ታሞ ሐኪም ቤት ነው ያለው በችግር ውስጥ ነው ይለዋል ማለት ነው። ከዛም በኋላ እንግዲህ ቀጥታ ወደ ሐኪም ቤት ነበር ሄዱት ማለት ነው። ከዛ እንግዲህ ጽጌረዳ ወይኔ ምን ሆኖ ነው አባባ ምናምን ስል አይ በቅመም ምናምን እኮ እንደዚህ ስለበዛበት አሞት ነው ምናምን ይላል ማለት ነው። ከዛን እንግዲህ ጽጌረዳ ወይኔ ይሄ ሁላ ነገር እኮ የኔ ችግር ነው፣ ምን ነው አስቤበት በሰራው ኑሮ ለምንድን ነው ግን እድሮም እኮ ያማቸው ነበረ፣ የኔ ጣጣ ነው የኔ ችግር ነው እንደዚህ እንዳደርጋቸው ሆኖ ብላ እንግዲህ በጣም እየተጸጸተ የነበረ ማለት ነው። ነብዬ ደግሞ ምንም ችግር የለውም ሁሉ ነገር ለበጎ ነው ሲላት ነበረ። ከዛን እንግዲህ ሐኪም ቤትንም እኔ አንተን ጥዬ መሄድ አልችልም፣ ምክንያቱም
እንግዲህ እዚህ ጋር አባባ ጋሽ የሆነ ነገር ቢፈልጉ አንተ ብቻህን ስለሆን እኔ ከአንተ ጎን መቆም አለብኝ ብላ ትለዋለች ማለት ነው። በፍጹም መሄድ አለብሽ፣ እናትሽ እኮ ትቆጣሻለች፣ ወይ ደግሞ አንቺም ደክሞሻል ሄደሽ ማረፍ አለብሽ ስላት በፍጹም ምንም ነገር የማርፈው ነገር የለም ምክንያቱም አንተን እዚህ ጋር ጥዬ ከሄድኩ አባባ የሆነ ነገር ከፈለጉ በኋላ የሚፈልጉትን ነገር ልሰጣቸው ስለማትችል እኔ ከአንተ ጎን መሆን አለብኝ ትለዋለች ማለት ነው። ነባ እንግዲህ እንደዚህ ስትለው አንገቱን የደፋው ማለት ነው። በጣም በሚያሳዝን ነገር እንግዲህ አይዞክ አባትክም ይሻላቸዋል። አባትክ ደግሞ እኮ በጣም ጎበዝና ጠንካራ አባት ናቸው። እንደዚህ ለትንሽ ነገር የሚሸነፈው አባት አይደለም፣ ነገ ይሻላቸዋል በማለት እንግዲህ እሱን ስታጽናና ነበረ ማለት ነው። ነባ እንግዲህ እንደዛ ስትለው አንገቱን ነበር የደፋው ማለት ነው። እንግዲህ ከሱ ጋራ ጠዋት አባባን ይዞ ወደ ቤት ነበር የሄዱት ማለት ነው። አባባን እንግዲህ ሲንከባከቡት ከእግሩ ላይ ጫማውንም ካልሲሙን አውልቆ አልጋ ላይ ሲያሳርፉት ነበረ። እንግዲህ ጋሺ ምንድን ያሉት እባክሽ ጽጌረዳዬ በቃ እስካሁን ድረስ ከትምህርት ቤት መተሽ መከራሽን እስካሁን ደክመሻል፣ ሂጂና ቤት ውስጥ ማረፍ አለብሽ በማለት እንግዲህ ሲነግሯት ነበረ ማለት ነው። በፍጹም አባባ እኔ የሆነ ምግብ ሳልሰራላችሁ ማረፍ አልፈልግም፣ ምግብ መስራት አለባችሁ ምክንያቱም እናንተ ካኪም ቤት የወጣችሁት አሁን እስከሆነ ድረስ ምንም ነገር ያልሆነ ለስለስ ያለ ምግብ ሰራላችኋለሁ ምናምን ስል ነበረ ማለት ነው። ነባ እንግዲህ ምንድን ያላት በፍጹም አንቺ እንደዚህ መቀመጥ የለብሽም መሄድ አለብሽ ምክንያቱም ትምህርት ቤት ሄደሽ ነው የመጣሽው፣ በዛ ላይ ደግሞ ሐኪም ቤትም እንደዚህ ቆመሽ ነው ያደርሽው፣ ወደ ቤት ሄደሽ ማረፍ አለበት ስላት በፍጹም እኔ አልሄድም፣ በቃ እኔ ለአባዬ ምግብ ከውጭ ያስመጣለሁ ስላት በፍጹም እነሱ ከሐኪም ቤት መጥተው እንዴት ነው የውጭ ምግብ የሚበሉት የበለጠው እኮ ይብስባቸዋል፣ ስለዛን የእኔ ምግብ ሰራላችኋለሁ ቤት ውስጥ ያለውን ነገር ምናምን እባክሽ ይደክምሻል በማለት እንግዲህ ሲላት ነበረ። በፍጹም አይደክመኝም ቶሎ ቶሎ ሰራርቼ መሄድ አለብኝ ስትለው ነበረ ማለት ነው። እንግዲህ ምግቧን ሰራርታ ነባ እንግዲህ ምንድን ያላት እባክሽ የሚረዳ ነገርም ካለ ልርዳሽ ስላት ነበረ። በፍጹም እኔ የምትረዳኝ ነገር የለም ሄድና አረፍ በል እንደውም አንተ ነህ ከደከመክ እኔ ምንም አልልም በማለት እንግዲህ ወደ ክላሱ ሄዶ እንዲያርፍ አድርገዋለች ማለት ነው። ከዛን እንግዲህ ኩሽና ገብታ ለአባባ ምግብ እየሰራች ነበረ። ነባ ግን የሷ ያደረገችው ነገር ምንም ነገር ሊያሳርፈው ስላልፈለገ ሊያስተኛውም ስላልፈለገ ቀጥታ ሄዶ ምግብ አብሯት ሲሰራ ሲረዳት ነበረ ማለት ነው። የሚረዳ ነገር ምን አለ ሲላት እንግዲህ እኔ ምንም ነገር የለኝም እባክህ ረፍ ስትለው ነበረ ማለት ነው። በፍጹም እኔማ አላርፍም አንቺ መርዳት አለብኝ በማለት ሲላት ነበረ። እንግዲህ ኩሽና ውስጥ ገብቶ የሚረዳ ነገር አለ ካልከኝ እቃ ማጠብ ነው ሄድና ጠብ ትለዋለች ማለት ነው። ነባ እንግዲህ ቆሞ እቃውን ሳጥብ ነበረ ማለት ነው። ከዛን እንግዲህ እየተቃለዱ ውሃ እየተረጫጩ ነበረ ማለት ነው። ግን እኔ ባደረኩሽ ነገር አልተቀየምሽም እንዴ ሲላት ነበረ ማለት ነው። በፍጹም እኔ አልተቀየምኩህም፣ በእርግጥ ተናድጄብክ ነበረ ግን ደግሞ አልተቀየምኩህም፣ ምንም ችግር የለም ቀለል አድርገህ አስበው በማለት እንግዲህ ነባን ስታጽናናው ነበረ ማለት ነው። ነባ በአሁኑ ሰዓት የጽጌረዳ ትህትናና ፍቅር ወይንም ደግሞ የትዕግስትነቷ እየገደለው ይገኛል ማለት ነው። እንግዲህ በስተመጨረሻ እንግዲህ የአሰሪዋ ልጅ ደግሞ እያንጨራጨራት ትገኛለች። ምክንያቱም ነባን በጣም ነው የምትወደው በጣም ነው የምታፈቅረው። ነባ ደግሞ እንደሱ አይነት ሴት ምንም ነገር እንደማትመቸው ከዚህም በፊት ገልጿል ማለት ነው። እንግዲህ በአሁን ሰዓት እሷንም ውርደቱ ስለመዋረድ በስተመጨረሻ እሷ የለበሰችውን አጭር ልብስ ቄት የሚያሳይ ልብስ እሷ ደግሞ ከለበሰችው እኔ ልብስሽን ቀይርኝ እያለቻት ትገኛለች። ምክንያቱም የነባ አባትን ለመጠየቅ ማለት ነው። በጣም በሚያሳዝን ነገር እንግዲህ እንደዚህ አይነት ሁኔታ ውስጥ ይገኛሉ ቤተሰቦች። የቀጣይ ቪዲዮ እስከመጣ ቸር ቆዩ።